ኒውካስል ዩናይትድ አርሰናል ለብሩኖ ጊማሬሽ ያቀረበውን ይፋዊ ጥያቄ ውድቅ አድርጓል የሚሉ ዜናዎች ዛሬ ላይ በስፋት ተሰምተዋል። ስለ ቪኒሺየስ እንዲሁም ስለ ሌሎች ተጫዋቾች አንዳንድ መረጃዎች አሉ። ላይክ እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። ኒውካስል ዩናይትድ ከአርሰናል ለብሩኖ ጊማሬሽ የቀረበላቸውን ይፋዊ ጥያቄ ውድቅ አድርጓል ሲል ዛሬ ላይ በተለያዩ ዘጋቢዎች ሲዘገብ ነበር። አሌክስ ክሩክም ይህንን መረጃ ይዞት ወጥቷል። ቤን ጄኮብስም በተመሳሳይ እንዲሁም ሌሎች መረጃዎች ይህንን ሲዘግቡ ነበረ። ኒውካስትል ከአርሰናል ጋር ለብሩኖ አዲስ ይፋዊ ጥያቄ ቀርቦላቸው በክለቦቹ መካከል ቀጥተኛ ንግግሮች ቀጥለዋል ሲል ቤን ጄኮብስ ዘግቧል። ንግግሮቹ በክለቦቹ መካከል መደረጋቸውን ቀጥለዋል። ንግግሮች የላቀ ደረጃ ላይ ደርሰዋል። ውድቅ የተደረገው ጥያቄም በአድኦንስ ላይ ነው የሚል መረጃ ነው ይዘው የወጡት። ኒውካስትል አዲስ የቀረበውን ጥያቄ ውድቅ ያደረገ ሲሆን ንግግሮች መደረጋቸው ቀጥለዋል። ለብሩኖ ጊማሬሽ ዝውውር እየተደረገ ያለው ንግግር የመጨረሻ ደረጃ ላይ ደርሷል። በሚመጡት ሰዓታት ወይም ቀናት እንደሚጠናቀቅ ይጠበቃል ሲል ቤን ጄኮብስ ዘግቧል። በተለይ ቅዳሜ እንዲሁም ከዛ በፊት ዝውውሩ ተጠናቋል እስከ ማለት የደረሱበት ደረጃ ላይ ደርሰው ነበር። ነገር ግን አሁን ደግሞ ከዛ በተቃራኒ መረጃዎች እየወጡ ነው እና ስለ ብሩኖ ጊማሬሽ በተለይም በፋብሪዚዮ ሮማኖ ሳይቀር ዝውውሩ በየትኛውም ሰዓት ሂር ዊ ጎ ሊባል ይችላል የሚል መረጃ ሁላ እስከ መስጠት ደርሶ ነበር። ነገር ግን አሁን ላይ ደግሞ ተመልሶ ወደኋላ እየሄደ ይመስላል እና ነገር ግን ፋብሪዚዮ ሮማኖ አሁንም ስቲል ያንን የፖስተውን ከአንድ ቀን በፊት የፖስተውን ፖስት ሪፖስት አድርጎ አሁንም የብሩኖ ጊማሬሽ ዝውውር ሊጠናቀቅ ከጫፍ እንደደረሰ እና በየትኛውም ሰዓት ሂር ዊ ጎ ሊባል እንደሚችል ነው የጠቀሰው። እኔ በምን ምክንያት ይሄን ያክል እንደቆየ ራሱ አልገባኝም። አርሰናል በጥቃቅን ነገሮች ላይ በጣም ድርድር እንደሚያበዛ ነው የሚነገረው እና በዛ ምክንያት ይመስለኛል ኒውካስል ከተጫዋቹ ብዙ ገንዘብ ይፈልጋል። በተለይ አንድ ዓመት ለቀረው ተጫዋች ይህን ያክል ገንዘብ አርሰናል ላለመክፈል እየተደራደረ ነው የሚገኘው። ነገር ግን ዝውውሩ በሚቀጥሉት ቀናት ይጠናቀቃል ተብሎ ይጠበቃል። ብሩኖ ጊማሬሽ ብራዚልን ለቆ እሁድ ወጧል። ትላንት ማለት ነው። ሌሊቱን የተጓዘ ሲሆን በአጭር ሰዓት ውስጥ ስፔን ደርሶ ኒውካስትልን ይቀላቀላል የሚል መረጃ ቤን ጄኮብስ ይዞ ወጥቶ ነበር። አሁን ላይም ከመሸ ብሩኖ ጊማሬሽ በራሱ በስፔን ኒውካስትል ልምምድ ማዕከል ላይ እንደሚገኝና ከእነሱ ጋርም እንደተቀላቀለ በኢንስታግራም ገጹ ፖስት አድርጓል። ኒውካስትልና ብሩኖ ጊማሬሽ ተጫዋቹ ወደ ልምምድ የሚመለስበትን ጊዜ ለመዘግየት ተስማምቶ የነበረ ቢሆንም የተሻሻለው እቅድና ግን ሰኞ ዕለት ወደ ኒውካስትል ልምምድ መመለስን የሚያካትት ነበር። አርሰናል ስምምነቱን ለማጠናቀቅ እየሰራ ያለ ሲሆን ብሩኖ ወደ ኒውካስትል ካምፕ እንደማይመለስ ወይም ልምምድ እንደማያደርግ ተናግሮ አያውቅም ሲልም ነው ቤን ጄኮብስ የዘገበው እና ጫና ማድረግ አይፈልግም ክለቡ ጋር። ነገር ግን ወደ ክለባችን መምጣት እንደሚፈልግና ዝውውሩን እንዲጨርሱለት ለክለቡ እንደጠየቀ ነው የሚነገረው። ኒውካስትል አርሰናል ያቀረበውን የመጀመሪያ ይፋዊ ጥያቄ ውድቅ አድርጓል ሲል ማርክ ዳግላስ ዘግቧል። የመጀመሪያ ይፋዊ ጥያቄ ውድቅ ቢደረግም ንግግሮች ይቀጥላሉ። የብሩኖ ዝውውር ለማጠናቀቅ ከ70 ሚሊዮን እስከ 80 ሚሊዮን ፓውንድ የሚደርስ ዋጋ በቂ ሊሆን ይችላል። የመጀመሪያው ጥያቄ ውድቅ ከተደረገ በኋላ አርሰናል ሌላ ጥያቄ እንደሚያቀርብ ይጠበቃል የሚል መረጃ ነው ይዞ የወጣው። ጨዋታው ወደ መጠናቀቁ የደረሰ ይመስላል ሲልም ነው ሉክ ኤድዋርድ የዘገበው እና ክለባችን የተጫዋቹን ዝውውር ለመጨረስ እየሰራ ይገኛል። ነገር ግን ስቲል አሁንም ከኒውካስትል ጋር በአንዳንድ ጉዳዮች ላይ ስምምነት እንዳልደረሱ ነው የሚያሳየው። በተለይም በወኪሉ ኪያዶራቪቻን እየተደራደረ ነበር የሚገኘው እና አርሰናል አሁን ላይ ይፋዊ ጥያቄው ውድቅ እንደተደረገበት ነው የተገለጸው። ምናልባት በሚቀጥሉት ሰዓታት ወይም ደግሞ ነገ ከነገ ወዲያ ዝውውሩ ሊያልቅ የሚችልበት እድል እንዳለ በሰፊው በነ ፋብሪዚዮ ሮማኖ ሳይቀር እየተዘገበ ነው የሚገኘው። የኒውካስትል ቅርብ ምንጭ የሆነው ሊ ራይደር ይህንንም ዜና ዘግቦታል እና ኒውካስትል ዩናይትድ መድፈኞቹ ለብሩኖ ጊማሬሽ የቀረበውን ጥያቄ ውድቅ አድርጓል። ብሩኖ ጊማሬሽ ወደ ኒውካስትል ካምፕ እየተጓዘ ነው ሲል ገልጾ ነበረ። አሁን ላይ ኒውካስትል ዩናይትድን ተቀላቅሏል። በስፔን የቅድመ ውድድር ዓመት ልምምዳቸውን በሚያደርጉበት ቦታ ማለት ነው። እናም ከዚህ በፊት ወደ አርሰናል አይሄድም በኒውካስትል ይቆያል እያሉ ሲገኙ የነበሩት ሊ ራይደር እንዲሁም ሉክ ኤድዋርድ የኒውካስትል ደጋፊዎች ናቸው እና እነሱ አሁን ላይ ወደ አርሰናል እንደሚሄድ እያዘነበሉ ይገኛሉ። ሀሳባቸውን እየቀየሩ ይገኛሉ። ለመካድ ቢሞክሩም አሁን ላይ ግን
ይሄ ዝውውር ሊካድ የማይችልበት ደረጃ ላይ እንደደረሰ ነው የሚገለጹ። አርሰናል በድጋሚ ለብሩኖ ጊማሬሽ አዲስ ጥያቄ እንደሚያቀርብ ይጠበቃል። ክለቦቹ ስምምነት ላይ መድረስ ካልቻሉ ግን ጊማሬሽ ዛሬ ከክለቡ ጋር በመገናኘት ስለ ወደፊት እጣ ፋንታው ይወያያሉ ሲል ጋሪ ጄኮብስ ዘግቧል። አርሰናል የጉማሬሽን ዝውውር ማጠናቀቅ እንደሚችሉ ሙሉ እምነት አላቸው። እንዲሁም በዚህ ሳምንት ላይ የሕክምና ምርመራ እንደሚያደርግ በጊዜያዊነት ቀጠሮ ይዘዋል። በተለይም አርሰናል የተሻሻለ የዝውውር ጥያቄ ካቀረበ ዝውውሩ ሊጠናቀቅ እንደሚችል ይታመናል ሲልም ነው ጋሪ ጄኮብስ ያጠቃለለው እና በተለይ ከዚህ በፊት ዝውውሩ ተጠናቋል ሲል የነበረ ሰው ነው ጋሪ ጄኮብስ። አሁን ላይ ደግሞ አርሰናል የዝውውር ጥያቄው ውድቅ እንደተደረገበት ነው የገለጸው። ምናልባት በጥቃቅን ጉዳዮች ሊሆን የሚችልበት እድል አለ እና ይህ ዝውውር ሊያልቅ የሚችልበት ሰፋ ያለ እድል አለ። ከጥቂት ቀናት በፊት በስታዲየም አካባቢ ሳልፍ ሁሉም ነገር ሰላም ነበር። ነገር ግን ትላንት አንድ የተለየ ነገር አስተዋልኩ። እሱም የጉማሬሽ ፎቶዎች ከሙሉ ስታዲየሙ ዙሪያ ተነስተዋል የሚል መረጃ ለኒውካስል ቅርብ የሆነው ወይም የኒውካስል ደጋፊ የሆነው ዘማግስ የተሰኘው ዘገበው እና አሁን ላይ ኒውካስል ዩናይትድ ወደ አርሰናል የሚያደርገውን የብሩኖ ጊማሬሽን ዝውውር እንደሚጠናቀቅ ያስባሉ። ነገር ግን ያንን ማመን አልፈለጉም እስከሚጠናቀቅ። አሁንም በየትኛውም ሁኔታ ሊወሰን የሚል ዝውውር ነው፣ ሊቀርም ይችላል፣ አይታወቅም። የትኛውም በተለይ እንደ ኒውካስል ያሉ ሀብታም ክለቦች እንደዚህ አይነት ውሳኔዎችን ሊወስኑበት የሚችሉበት እድል አለ። ነገር ግን አርሰናል ይህን ዝውውር ቶሎ መጨረስ እንዳለበት ነው የሚገለጸው። በተለይ በቪኒሲየስ ጁኒየር ጉዳይ ደግሞ ሌሎች ትልቅ ፈተና ስለሚጠብቁ አርሰናል ይህን ዝውውር አጠናቆ ሙሉ ለሙሉ ወደ ቪኒሲየስ ጁኒየር ፊቱን ማዞር አለበት ብዬ አስባለሁ እኔም በግሌ እና ብሩኖ ጊማሬሽ በልምምድ ካምፕ ውስጥ አልተገኘም የሚል መረጃ ቻርሊ ቤኔት ዘግቦ ነበር እና እሱ ራሱ ብሩኖ ጊማሬሽ ይህንን በኢንስታግራም ገጹ ውድቅ አድርጎታል። ፋብሪዚዮ ጊማሬሽ የአርሰናል ተጫዋች እንደሚሆን ይጠበቃል የሚለውን ትላንት ፖስቱን ሪፖስት አድርጎታል፣ ቅድም እንደነገርኳ ማለት ነው። በሌላ ዜና ፋቢዮ ቪዬራ የዝውውር ክፍያ በተመለከተ ስምምነት ላይ ለመድረስ ከአርሰናል ከሃምቡርግ ጋር ንግግር እያደረጉ ነው። ሃምቡርግ ከ17 ሚሊዮን ፓውንድ ያነሰ ክፍያ ለመክፈል ይፈልጋሉ ሲል ቶም ካንተን የፉትቦል ለንደኑ ዘጋቢ ዘግቧል። በዚህ ዙሪያ ቢልድ እንዳወጣው መረጃ ደግሞ ፋቢዮ ቪዬራ በተመለከተ አርሰናል እና በሃምቡርግ መካከል ያለው ልዩነት አሁንም ሰፊ ሲሆን እስካሁን ምንም አይነት ስምምነት ላይ እንዳልደረሱ ነው የዘገበው። ሃምቡርግ ተጫዋቹን ከ8 እስከ 9 ሚሊዮን ዩሮ ለማግኘት ይፈልጋል። አርሰናል በበኩሉ ዋጋውን ከ22 ሚሊዮን ዩሮ የውል ማፍረሻ ክፍያውን መጠን ወደ 18 ሚሊዮን ዩሮ ዝቅ ለማድረግ ዝግጁ መሆኑን ተገልጿል። ይህም ማለት አርሰናል ሃምቡርግ ለመክፈል ካሰበው መጠን 10 ሚሊዮን ዩሮ የሚበልጥ ዋጋ እየጠየቀ ነው ማለት ነው የሚል መረጃ ነው ይዞት የወጣ እና አርሰናል ተጫዋቹን መሸጥ ይፈልጋል። ነገር ግን ሃምቡርግ ለተጫዋቹ እያቀረበ ያለው የዝውውር ዋጋ ከአርሰናል ከሚፈልገው ያነሰ እንደሆነ ነው። አርሰናል በዚህ ዝውውር መስኮት ከፍተኛ እንቅስቃሴ እያደረገ ስለሚገኝ በተቃራኒው ደግሞ አንዳንድ የማይፈለጉ ተጫዋቾችን መሸጥ አለበት። እናም ከነዛ ውስጥ ፋብሪዮ ቪዬራ እንደሆነ ይታወቃል እና እሱን ለመሸጥ እየሰራ ነው የሚገኘው። በፕሪሲዝን ጨዋታም ቅዳሜ ባደረግነው ጨዋታ ማለት ነው ከጀሮና ጋር ገዢዎች እንዲሳተፉ ወይም አቋሙን እንዲያዩ ቋሚ አድርጎ ማጫወት ችለው ነበር። በሚቀጥሉት ሳምንታትም ፋቢዮ ቪዬራ ከክለባችን የሚለቅበት እድል እንዳለ ነው የሚያሳየው። ወደ ቪኒሲየስ ጁኒየር ዝውውር እንሂድ እስኪ። ቪኒ ጁኒየር በይፋ ከሪያል ማድሪድ ጋር ልምምድ ማድረግ ጀምሯል። ዛሬ ላይ ሜዲካሉን እንዲሁም አንዳንድ የጤና ምርመራዎችን ካደረገ በኋላ ቪኒሲየስ ወደ ልምምድ ተመልሷል። ቪኒ ጁኒየር ከሪያል ማድሪድ እንዲቀርብለት የሚፈልገው ነገር ግልጽ ሆኗል የሚል መረጃ ዛሬ ዳሪዮስ የስፔኑ ጋዜጣ ዘግቧል እና ከእነሱም መካከል 20 ሚሊዮን ዩሮ አመታዊ የተጠራ ክፍያ ወደ 100% የሚጠጋ ምስል መብት ካለው ኬሊያን ምባፔ እኩል የምስል መብት ከተቻለ ደግሞ ሙሉውን ለማራዘም የፊርማ ቦነስ እንደሚፈልግ ነው የተዘገበው እና ቪኒሲየስ ጁኒየር ይህንን ጥያቄ ለሪያል ማድሪድ እንዳቀረበ ሪያል ማድሪድ ደግሞ በተቃራኒው እነሱ ያቀረቡለት ይሄ የምስል መብት የመጨመርም ሆነ ፍላጎት የላቸውም። ደሞዙንም እሱ ከሚፈልገው ትንሽ አነስ ያለ ያቀረቡለት፣ ነገር ግን በደሞዝ ጉዳይ ምናልባት ሊስማሙ የሚችልበት እድል አለ። በተቃራኒ ግን ከምስል መብት ጋር ያቀረበውን ሪያል ማድሪድ በምንም አይነት ሁኔታ ለሱ ከፍ ለማድረግ እንዲሁም ከኬሊያን ምባፔ እኩል ለማድረግ ፍላጎት እንደሌለው ነው። በሌላ በኩል ደግሞ ውሉን ለማራዘም የፊርማ ቦነስ ይፈልጋል። ወደ 80 ሚሊዮን አካባቢ ነው የተባለው እና ሪያል ማድሪድ ለተጫዋቹ ይህንን ማድረግ አይፈልግም። በተለይ አሁን ላይ እንደኔ የሚሰማኝ ቪኒሲየስ ጁኒየር የእሱ ውሳኔ ነው ያለው እዚህ ጋር ሁሉ ነገር በእጁ እንደሆነ ነው የማስበው። በተለይ ኬሊያን ምባፔ ከመጣ በኋላ ሪያል ማድሪድ ጥሩ እንቅስቃሴ እያደረገ አይገኝም። ከዛ በፊት ግን ቪኒሲየስ ጁኒየር ለሪያል ማድሪድ በተለይ በአውሮፓ ሻምፒዮንስ ሊግ ወሳኝ ጨዋታዎች ላይ እንዲሁም በፍጻሜ ጭምር ሳይቀር
ጥሩ እንቅስቃሴ ያደረገና ጎሎችን ያስቆጠረው ሪያል ማድሪድ ጋር ትልቅ ታሪክ የጻፈ ተጫዋች ነው እና በተለይ ከእምባፔ አስበልጦ መከፈልም ካለበት ይሄ ተጫዋች ነው ብዬ አስባለሁ። በተጫዋቾች ኳሊቲ አንፃር ብታዩት ምናልባት ኬሊያን እምባፔ ይበልጣል ወይም ቪኒሲየስ ይበልጣል ሊባል ይችላል። ኢቭን እምባፔ እንኳን ይበልጣል ብንል በኳሊቲ አንፃር ነገር ግን ቪኒሲየስ ጁኒየር ለሪያል ማድሪድ ባደረገው ነገር አንፃር ትልቅ ኮንትራት ይገባዋል ብዬ አስባለሁ። ከኬሊያን እምባፔ ያነሰ ገንዘብ ይገባዋል ብዬ አላስብም እና ይሄ የክብር ጉዳይ ነው ብዬ ነው የማስበው ከቪኒሲየስ አንፃር። እሱም በሪያል ማድሪድ ክብሩን ትቶ ይቆያል ወይ ደግሞ አስጠብቆ ወደ ሌሎች ክለቦች መዘዋወር ይፈልጋል ማለትም እንደ አርሰናል ማለት ነው። ብቸኛው አሁን ላይ ምርጫ ያለው አርሰናል ለሚመስለው እየቆየ ሌሎች ክለቦች ዝውውር ላይ የማይሳተፉ ከሆነ አሁን ላይ አርሰናል ለሚገኘው እና ቪኒሲየስ ጁኒየር ክብሩን የሚያስበልጥ ከሆነ ከሪያል ማድሪድ መውጣት ይፈልጋል ወይ ደግሞ በሪያል ማድሪድ እቆያለሁ ካለ ራሱን ዝቅ አድርጎ ክብሩንም አሳጥቶ በተለይ ትልቅ ነገር ባበረከተበት ቡድን ውስጥ እንደ ሁለተኛ እና ሶስተኛ ተጫዋች ተቆጥሮ ይቀጥላል ማለት ነው። ሌሎችንም ሰፋ ያሉ መረጃዎች እስኪ እናደርሳችሁ። ሪያል ማድሪድ ለቪኒ ጁኒየር የመጨረሻው ውል አቅርበውለታል። አቋማቸው ግልጽ ነው። የውል ማደሻ ቦነስ አይሰጡትም። ቪኒ ጁኒየር በሪያል ማድሪድ በማንኛውም ዋጋ የመቆየት ፍላጎት የለውም ሲል ነው ናቺቶ ቲቪ የዘገበው እና ቅድም እንዳልኳችሁ ነው ሪያል ማድሪድ ለተጫዋቹ ለቪኒሲየስ ጁኒየር እሱ የሚጠይቀውን ነገር ለማቅረብ ፈቃደኛ እንዳልሆነ፣ በተቃራኒው ደግሞ ክለባችን ያንን ነገር ለሱ ለማቅረብ እንደሚችል ነው እየተገለጸ የሚገኘው። የቪኒ ጁኒየር የወደፊት ቆይታ የአንድ የማንዴ ወደ ሪያል ማድሪድ ከመቀላቀል በፊት እንኳን የሚወሰን ይሆናል ሲል ዘግቧል። ሚኬል አርቴታ ለቪኒሲየስ ጁኒየር አርሰናል ከፈረመ የአርሰናል ፕሮጀክት እሱ ላይ መሰረት ያደረገ እንደሚሆን ነግሮታል። አርቴታ ብራዚላዊውን ለአርሰናል ሊፈርም ለማሳመን የሚያደርገውን ሙከራ በግሉ እየመራ ነው። አርሰናል ቪኒ ጁኒየር ለማስፈረም ቆርጧል። ሚኬል አርቴታ ሂደቱን የሚመራ ይሆናል። ሚኬል አርቴታ ምን ያህል ለቡድኑ ወሳኝ ሰው እንደሚሆን ለቪኒ ጁኒየር ነግሮታል። ለቀጣዩ ዓመት አርሰናል ብዙ ነገር እንደሚያደርግለት ገልጿል የሚል መረጃ ነው የወጣው። የ2026/27 የውድድር ዓመት አርሰናል ፕሮጀክት በቪኒሲየስ ላይ ያተኮረ ነው። አርሰናል ሰዎች የቪኒ መምጣት ሁሉም ነገር ለማሳካት ቁልፍ ነው ብለው ያምናሉ። አርሰናል ቪኒሲየስ ጁኒየርን ለማስፈረም በሚያደርገው በማንኛውም የዝውውር ዋጋ በግምት ወደ 150 ሚሊዮን ዩሮ አካባቢ የሚጠጋ ይሆናል ሲል ነው ጆሴ ዲያዝ ፍሌክስ የተሰኘ ዘጋቢ የዘገበው እና አርሰናል ቪኒሲየስ ጁኒየርን የክለቡ ዋና ሰው እና በሱ ዙሪያ ቡድኑ እንዲሰራ ይፈልጋል። ሁሉንም ነገር የሚጠይቀውን ለማሟላት ዝግጁ ነው። ነገር ግን ቪኒሲየስ ጁኒየር አሁን ላይ የእሱ ውሳኔ ይጠበቃል። ወደ ሪያል ማድሪድ ልምምድ ማዕከል ተመልሷል። አሁን ላይ በእሱና በሪያል ማድሪድ የሚደረጉ ንግግሮች ይጠበቃሉ። ቪኒሲየስ ጁኒየር እና ሪያል ማድሪድ የማይስማሙ ከሆነ አርሰናል ዝውውሩን ቢጨርስበት እድል ኦልሞስት ወደ 100% የተጠጋ እንደሆነ ነው የሚዘገበው። ሚኬል አርቴታ ከቪኒሲየስ ጁኒየር ጋር አስቀድሞ ንግግር ማድረጉ ታውቋል ሲልም ነው ሴርጂዮ ቫሌንቲን የዘገበው እና በተለይ ሁለቱም አብሮ መቀጠል ፍላጎታቸው ስለሆነ ሪያል ማድሪድ እና ቪኒ ስምምነት ላይ እንደሚደርሱ ይጠበቃል የሚሉ አንዳንድ መረጃዎች ወጥተዋል። ዛሬ ላይ የቪኒሲየስ ጁኒየር ወኪሎች የሮክ ኔሽን ወኪሎች ማለት ነው ወደ ለንደን እንደገቡ አሳውቀዋል። በምን ዙሪያ እንደሆነ እስካሁን አልታወቀም። ነገር ግን ምናልባት ስለ ቪኒሲየስ ጁኒየር ከአርሰናል ጋር ሊወያዩ የሚችልበት እድል እንዳለ ነው የተገለጸው። እስኪ ጃክ ዊልሸር ስለ ቪኒሲየስ ጁኒየር የሰጠውን አስተያየት እናደርሳችሁ። እኔም እንደ ማንኛውም ሰው ነኝ፣ መረጃዎችን እያነበብኩ ዝውውሩ እየቀረበ እንደሆነ ለማየት እየተከታተልኩ ነው። ይህ ዝውውር ከተሳካ በሚኬል አርቴታ እና በክለቡ በኩል ትልቅ ስቴትመንት የሚሆን ዝውውር ነው ሲልም ነው ጃክ ዊልሸር የዘገበው ይቅርታ የተናገረው እና በአርሰናል ይህን ዝውውር ከጨረሰ ትልቅ መልእክት እንደሚያስተላልፍ ነው ጃክ ዊልሸር ገለጸው። በሌላ ዜና ክሪስቶስ ዞሊ ስለ አሌክሲስ ሳንቼዝ የሰጠው አስተያየት አለ። በእርግጥ ብዙ እግር ኳስ ጨዋታዎችን እከታተል ነበር። እሱ ደግሞ ለአርሰናል በግራ ክንፍ ቦታ ላይ ድንቅ ተጫዋች ነበር። በልጅነቴ አርአያ ካረኳቸው ተጫዋቾች አንዱ ነው። በተጨማሪ ከእሱ ጋር አንዳንድ ተመሳሳይነቶች እንዳሉኝ ይሰማኛል። ነገር ግን የ17 ቁጥር ማሊያ የለበስኩት ምክንያት ይሄ ብቻ አይደለም። ለየት ያሉት አነስተኛ ቁጥሮች ብዙም አማራጭ አልነበራቸውም። የ18 እና 19 ቁጥር ማሊያዎችም ክፍት ነበሩ። ነገር ግን ከዚህ በፊት ለብሻቸው ስለነበር ድጋሚ መጠቀም አልፈለኩም። ስለዚህ ቁጥር 17ን መረጥኩ። ደስ የሚል ቁጥር ነው። አሌክሲስ ሳንቼዝ 17 ቁጥርን ይለብስ ነበር። ስለዚህ እኔም እንደሱ አይነት ስኬት ይኖረኛል ብዬ ተስፋ አደርጋለሁ ሲልም አስተያየቱን ሰጥቷል። ክሪስቶስ ዞሊስ በአርሰናል በሱ ቦታ ቪኒሲየስ ወይም ሌላ ትልቅ ተጫዋች ለማስፈረም እየሞከረ ስለመሆኑ አስተያየቱን ሰጥቷል። እንደ ተጫዋች በራሴ እተማመናለሁ። ስለዚህ መጪው ጊዜ ወይም ክለቡ በዚህ ቦታ ስለሚያደርገው ነገር አላስብም። ሙሉ ትኩረቴ ራሴ እንዴት እንደማሻሽልና በተቻለ ፍጥነት እንዴት መላመድ እንዳለብኝ ነው። ምክንያቱም ከቡድኑ ጋር ልምምድ የማደርግ
የወዳጅነት ጨዋታ ላይ የመሳተፍ እናም ከዛም ይፋዊ ጨዋታዎች ላይ የመሰለፍ እድል ከፊት ያለ ከመጀመሪያው ጀምሮ የመጫወት እድል ነው ያለኝ። ከዛ ደግሞ ለቡድኑ ማበርከት የሚችለውን ሚና ማሳየት የእኔ ኃላፊነት ሆኖ ይቀጥላል ሲልም ነው አስተያየት የሰጠው። ክለባችን የ2026/27 የውድድር ዘመን የሚጠቀመውን ሶስተኛ ማሊያ ዛሬ ይፋ አድርጓል። እንደምታዩት ማርቲን ዙበሜንዲ የለበሰው ቢጫ ማሊያ ማለት ነው። ከ10 ስንት ሬት ታደርጉታላችሁ? ጥሩ ማሊያ ነው ወይ? ሀሳባችሁን ስጡበት። በመጨረሻም ማይልስ ሉዊስ ስኬሊ አሁንም ድረስ ሚኬል አርቴታ ቁልፍ ተጫዋች ሲሆን አርሰናል ተጫዋቹን መሸጥ አይፈልግም ሲል የፉትቦል ለንደኑ ዘጋቢ ቶም ካንተን ዘግቧል። ለዛሬ የነበሩ መረጃዎች እነዚህን ይመስላሉ። ስለተከታተላችሁን ከልብ እናመሰግናለን። ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ አግዙን። ቻው